ሰላም ጤና ይስጥልን የተከበራችሁ የፈጠነ ሚዲያ ተከታታዮች፣ ፈጣን ታማኝና ሚዛናዊ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በዛሬው የዜና መረጃችን በአማራ ክልል በፋኖ ይዞታዎች ላይ የተሰነዘረው የ3 ቀናት ወታደራዊ ዘመቻ ስኬታማ መሆኑ መገለጹንና በትግራይ ክልል ወደ አዲስ አበባና ሌሎች አካባቢዎች በሚደረጉ የሌሊት የህዝብ ትራንስፖርት ጉዞዎች ላይ አዲስ እገዳ መጣሉን የሚዳስሱ ዝርዝር መረጃዎችን ይዘን ቀርበናል። ዝርዝሩን ባልደረባዬ እንደሚከተለው ታቀርብላችኋለች። በአማራ ክልል በፋኖ ይዞታዎች ላይ የተሰነዘረው የ3 ቀናት ወታደራዊ ዘመቻ ስኬታማ መሆኑ ተገለጸ። ከቅርብ ጊዜው ብሔራዊ ምርጫ ማግስት ጀምሮ በአማራ ክልል የተለያዩ አካባቢዎች ጠንካራ ውጊያዎች መቀስቀሳቸውን ተከትሎ የፌዴራል መከላከያ ሰራዊትና የክልሉ ኮሚኒኬሽን ቢሮ መግለጫዎችን ሰጥተዋል። የክልሉ ኮሚኒኬሽን ቢሮ በሰሜን ወሎ ቀጠናዎች የተካሄደውን የቅርብ ጊዜ ውጊያ አስመልክቶ ባወጣው መረጃ የ13ኛው እዝ ክፍለ ጦሮች ባለፉት 3 ቀናት በዞኑ ከፍተኛ የጦር ኦፕሬሽን ማድረጋቸውንና የፋኖ ታጣቂዎች ዋና የጦር ሰፈር መያዙን አስታውቋል። ከሰሞኑ በአማራ ክልል የተለያዩ ዞኖችና ወረዳዎች ውስጥ ዳግም ውጊያዎች ማገርሸቱን ተከትሎ ከመንግስት የጸጥታ አካላት በኩል መግለጫዎች እየወጡ ይገኛሉ። የክልሉ ኮሚኒኬሽን ቢሮ ትናንት በሰጠው አጭር መግለጫ በተለይ በሰሜን ወሎ ቀጠናዎች ውስጥ የተጠናከረ ወታደራዊ እርምጃ የተወሰደ መሆኑን ይፋ አድርጓል። በዚህ መሰረት የፌዴራል መከላከያ ሰራዊት የ13ኛ እዝ ክፍለ ጦሮች ባለፉት 3 ቀናት በተጠቀሰው ዞን ውስጥ ሰፊና የተቀናጀ ወታደራዊ ኦፕሬሽን ሲያካሂዱ እንደነበር ተገልጿል። ይህ ወታደራዊ ዘመቻ የተካሄደው ከአቡነ ዮሴፍ ተራራማ አካባቢዎች ጀምሮ እስከ እኩል መስክ ባለው ሰፊ መልክዓ ምድር ላይ መሆኑን ቢሮ በዝርዝር አስታውቋል። መንግስት የፋኖ ይዞታና መደበቂያ ቀጠና የማጽዳት ኦፕሬሽን በሚል ስያሜ በሰጠው በዚህ የ3 ቀናት ዘመቻ የመከላከያ ሰራዊት አባላት ከፍተኛ ተጋድሎ ማድረጋቸውንና በመጨረሻም ድል መቀናታቸውን የክልሉ ኮሚኒኬሽን ቢሮ በኩራት ገልጿል። የኮሚኒኬሽን ቢሮ ያወጣው መረጃ እንደሚያመለክተው ከአቡነ ዮሴፍ እስከ እኩል መስክ ያለው ተያያዥ መልክዓ ምድር ለረጅም ጊዜ የፋኖ ታጣቂዎች ዋና የጦር ሰፈር በመሆን ሲያገለግል የቆየ ስፍራ ነው። ታጣቂዎቹ አካባቢው ለግጭት መነሻና ለስልጣን ማዕከላት ሲጠቀሙበት እንደነበርም በመግለጫው ተመልክቷል። ይሁን እንጂ ባለፉት 3 ቀናት በተደረገው የተጠናከረ ወታደራዊ ኦፕሬሽን ይህንን ስትራቴጂካዊ የጦር ቤዝ ሙሉ በሙሉ ማጽዳትና በቁጥጥር ስር ማዋል መቻሉን የመንግስት የጸጥታ ኃይሎች አረጋግጠዋል። ለዚህ ወታደራዊ ስኬት የጦር ሰራዊቱ ከሚያደርገው ቀጥተኛ ውጊያ ባሻገር የደህንነት መዋቅሩ ሚና የላቀ እንደነበር ተጠቅሷል። በተለይም የምስራቅ አማራ ብሔራዊ መረጃና ደህንነት ቢሮ በኦፕሬሽኑ ወቅት የላቀ እገዛ ማድረጉ ተነግሯል። የመረጃና ደህንነት አባላቱ የፋኖ ታጣቂዎች የደበቋቸውን የጦር መሳሪያዎች፣ የቡድንና የነፍስ ወከፍ ጥይቶች እንዲሁም የተለያዩ ወታደራዊ ቁሳቁሶች ያሉበትን ትክክለኛ ስፍራ በጥናት በመለየትና በትክክል በመጠቆም ለሰራዊቱ ትልቅ ስራ ማቅለሉ ተገልጿል። ይህ የተቀናጀው የመረጃ ልውውጥም የሰራዊቱን ድል ፈጣንና አነስተኛ መስዋዕትነት የተከፈለበት እንዳደረገው ተመልክቷል። በአሁኑ ወቅትም በአካባቢው ላይ የተጠናከረ የፍተሻና የጸጥታ የማረጋገጥ ስራዎች በሰራዊቱ እየተከናወኑ እንደሚገኙ የክልሉ ኮሚኒኬሽን ቢሮ መረጃ ያመለክታል። መንግስት በአማራ ክልል ዘላቂ ሰላምን ለማስፈንና የህዝቡን ደህንነት ለመጠበቅ የጀመረውን የህግ ማስከበር እርምጃ አጠናክሮ እንደሚቀጥልም ከወጣው መግለጫ ለመረዳት ተችሏል። የተከበራችሁ የፈጠነ ሚዲያ ተከታታዮች፣ በአማራ ክልል የተካሄደውን ወታደራዊ ኦፕሬሽን አስመልክቶ የደረሰንን ዝርዝር መረጃ ይህንን ይመስል ነበር። አሁን ደግሞ በቀጥታ ወደ ሌላኛው የሀገራችን መረጃ እናልፋለን። ከትግራይ ክልል ወደ አዲስ አበባና ሌሎች አካባቢዎች የሚደረጉ የሌሊት የህዝብ ትራንስፖርት ጉዞዎች ላይ እገዳ ተጣለ። በትግራይ ክልል ከሚገኙ የተለያዩ ከተሞች ተነስተው ወደ ዋና ከተማዋ አዲስ አበባ እንዲሁም ወደ ተለያዩ የሀገሪቷ ክፍሎች የሚጓዙ የህዝብ ማጓጓዣ አውቶቡሶች ላይ አዲስ የጉዞ እገዳ ተጣለ። የክልሉ ፖሊስ ኮሚሽን ባወጣው ይፋዊ መምሪያ መሰረት ማንኛውም የህዝብ ማጓጓዣ አውቶቡስ ከምሽቱ 12 ተኩል ጀምሮ እስከ ንጋቱ 11 ተኩል ድረስ የሌሊት ጉዞ እንዳይደረግ ሙሉ በሙሉ ታግዷል። ከትግራይ ክልል ፖሊስ ኮሚሽን የወጣውን ይፋዊ የደብዳቤ ሰነድ መነሻ በማድረግ የደረሰን መረጃ እንደሚያመለክተው ይህ አዲስ የጉዞ እገዳ ተግባራዊ መሆን የጀመረው ካለፈው ሰኔ 18 ቀን 2018 ዓ.ም ጀምሮ ነው። ይህ በክልሉ የትራፊክ ደህንነት አደጋ ቁጥጥርና ምርመራ መምሪያ ኃላፊ በአቶ አብርሃ ወረደ ተፈርመው የወጣው ይፋዊ መምሪያ ማንኛውም ባለስልጣንም ሆነ የግል የህዝብ ማጓጓዣ አውቶቡስ በተጠቀሱት የሌሊት ሰዓታት ውስጥ ምንም አይነት የትራንስፖርት እንቅስቃሴ እንዳያደርግ በጥብቅ ይከለከላል ሲል ይናገራል። ኮሚሽኑ ይህንን ውሳኔ ለማስተላለፍ ያስገደዱትን ዋና ምክንያቶች በዝርዝር አስታውቋል። በመምሪያው ላይ እንደተመለከተው በሌሊት በሚደረጉ የረጅም ርቀት ጉዞዎች ሳቢያ እየደረሰ ያለው ከፍተኛ የትራፊክ አደጋና አጠቃላይ የህዝብ ደህንነት ስጋት በዋናነት የተጠቀሱ ምክንያቶች ናቸው። ከዚህም በተጨማሪ በሌሊት በሚንቀሳቀሱ አውቶቡሶች ላይ ህገወጥ የሰዎች ዝውውርና መሰል የወንጀል ጥርጣሬዎች በስፋት እየታዩ መሆናቸውን ከህብረተሰቡ የደረሱ ተደጋጋሚ ጥቆማዎችን መነሻ በማድረግ ውሳኔው መተላለፉ ተገልጿል። ይህ አዲስ የሌሊት ጉዞ እገዳው በክልሉ ትራንስፖርትና መገናኛ ቢሮ ቀደም ሲል ሰኔ 13 ቀን 2018 ዓ.ም የተላለፈውን የውሳኔ አቅጣጫ ተከትሎ የወጣ መሆኑን ታውቋል። ውሳኔው በመሬት ላይ ወርዶ በተግባር እንዲተረጎምም በክልሉ የሚገኙ 7ቱም የዞን ፖሊሲ መዋቅሮች ትዕዛዙን በጥብቅ እንዲያስፈጽሙና በየኬላዎቹ ላይ ትራፊክ ፍተሻዎችን እንዲያጠናክሩ መምሪያ ተሰጥቷቸዋል። ይህ ይፋዊ መምሪያ መውጣቱን ተከትሎ በትራንስፖርት ዘርፉ ላይ የተለያዩ አስተያየቶች እየተደመጡ ይገኛሉ። የህግ አስከባሪ አካላትና የትራፊክ ደህንነት ባለሙያዎች ውሳኔው የሰዎችን ህይወት ለመታደግና ህገወጥ እንቅስቃሴዎችን ለመግታት ትልቅ አስተዋጽኦ አለው በሚል ቢደግፉትም በጉዞ ላይ ባሉ መንገደኞችና በአሽከርካሪዎች ላይ ግን የተወሰነ የጊዜና የኢኮኖሚ
የኢኮኖሚ ጫና ሊፈጥር እንደሚችል እየተነገረ ይገኛል። በተለይም ውሳኔው በሌሊት ተነስተው ከትግራይ ወደ አዲስ አበባ የሚጓዙትን የህዝብ ማመላለሻ አውቶቡሶችና የጉዞ መርሃ ግብራቸውን በቀጥታ የሚነካ በመሆኑ በአሽከርካሪዎችና በትራንስፖርት ማህበራት ላይ ጫና ለመፍጠር የታለመ ይሁን አይሁን ከመንግስት አካላት እስካሁን የተሰጠ ግልጽ ማብራሪያ የለም። በአሁኑ ወቅት በክልሉ የሚገኙ የጸጥታ መዋቅሮች መምሪያውን ተላልፎ በሚገኙ አሽከርካሪዎችና አውቶቡሶች ላይ ጥብቅ ቁጥጥርና የህግ እርምጃ ለመውሰድ ዝግጅታቸውን ማጠናቀቃቸውን ከደረሰን መረጃ ለመረዳት ተችሏል። መንገደኞቹም ይህን አዲስ የሰዓት ገደብ አውቀው የጉዞ መርሃ ግብራቸውን እንዲያስተካክሉ መልእክት ተላልፏል። የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተከታታዮቻችን መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን። ለዛሬ የያዝናቸው ፈጣንና ትኩስ መረጃዎች እኚህ ነበሩ። ፍጥነትና በጥራት አጠናክሮ የሚያቀርብላችሁ የፈጠነ ሚዲያ ነው። ሰላም ለሀገራችን ይሁን። ጤና ይስጥልን።